እንደምን አላችሁ ውድ ተማሪዎች። በዛሬው ዕለት የምናየው የ11ኛ ክፍል የኢኮኖሚክስ ትምህርት ዩኒት 6ን እናያለን። ዩኒት 6 ኢኮኖሚ ዴቨሎፕመንት የሚለው ቶፒክ ላይ ለዛሬ የምናየው ፓርት ዋን ነው። ስለዚህ ይሄ ኢኮኖሚክ ዴቨሎፕመንት የሚለው ቶፒክ እናያለን ማለት ነው። ለ11ኛ ክፍል ተማሪዎች ለክፍላቸው የፈተና ዝግጅት እንዲሁም ደግሞ ኢንትራንስ ኤግዛም ለምትፈተኑ ተማሪዎች የጥያቄና መልስ መጽሐፎችን አዘጋጅተናል። እንዲሁም ደግሞ የቪዲዮ ቱቶሪያሎችን እና ሾርት ኖቶችን የያዘ የቴሌግራም ቻናል አለ። ምንድነው የቴሌግራም ቻናል? አሃዱ ግሬድ 11 ሶሻል ሳይንስ ቪአይፒ የሚል ቻናል አለ። እዚህ ቻናል ላይ እነዚህን ከላይ የጠቀስናቸውን ሁሉንም ማግኘት ትችላላችሁ። ቻናሉን ጆይን ማድረግ ከፈለጋችሁ እዚህ ጋር በተቀመጠው የቴሌግራም አድራሻ 0910 415586 ላይ ጆይን ማድረግ እንፈልጋለን ብላችሁ ጻፉልን። ጆይን እንድታደርጉ እናግዛችኋለን። አሁን ወደ ቶፒኩ እንለፍ። ዋት ኢዝ ኢኮኖሚክ ግሮዝ። ስለዚህ ይሄ ኢኮኖሚክ ዴቨሎፕመንት ላይ ኢኮኖሚክ ግሮዝ እና ኢኮኖሚክ ዴቨሎፕመንት የሚሉ ቶፒኮችን ለዛሬ እናያለን። ኢኮኖሚክ ግሮዝ ምን ማለት ነው? ወይም የኢኮኖሚ እድገት ማለት ነው። ሶ ኢኮኖሚክ ግሮዝ ኢዝ ኤ ኮንቲኒየስ ኢንክሪዝ ኢን ዘ ፕሮዳክሽን ኦፍ ጉድስ ኤንድ ሰርቪስስ ኢን ኤ ካንትሪ ኦቨር ኤ ታይም ማለት ነው። ስለዚህ የኢኮኖሚክ ግሮዝ ማለት ኮንቲኒየስ ቀጣይነት ያለው ለውጥ ማለት ነው። ቀጣይነት ያለው ለውጥ ምን ላይ? ጉድስ ምርቶች ላይ እንዲሁም ደግሞ ሰርቪሶች ላይ እየጨመረ የሚሄድ ማለት ነው። ስለዚህ የኢኮኖሚክ ግሮዝ ምን ማለት ነው? ሞር ጉድስ አር ፕሮዲውስድ፣ ብዙ ሸቀጦች ብዙ ምርቶች ሲመረቱ፣ ሞር ሰርቪስስ አር ፕሮቫይድድ፣ ሞር ሰርቪስስ ፕሮቫይድ ሲደረጉ፣ ሰርቪስ ስንል ለምሳሌ ኤሌክትሪክ ሊሆን ይችላል፣ የትምህርት የጤና አገልግሎቶች እየጨመሩ ሲሄዱ፣ ሞር ጉድስ ሲባል ደግሞ የሚመረቱ ምርቶች እየጨመሩ ሲሄዱ፣ የግብርና ምርቶች ሊሆኑ ይችላሉ፣ የፋብሪካ ምርቶች ሊሆኑ ይችላሉ፣ እነሱ እየጨመሩ ሲሄዱ ማለት ነው። ኤንድ ናሽናል ኢንካም ኢንክሪዝስ፣ ብሔራዊ ገቢ ማለት ነው እየጨመረ ሲሄድ ይሄ ኢኮኖሚክ ግሮዝ ይባላል ማለት ነው። ፎር ኤግዛምፕል ኢፍ ኢትዮጵያ ፕሮዲውስስ ሞር ኮፊ ዊት ኤሌክትሪሲቲ ኤንድ ማኒፋክቸር ጉድስ ዚስ ይር ዛን ላስት ይር፣ ካለፈው ዓመት በዚህ ዓመት ብዙ ምርት ከተመረተ እዚህ ጋር የተጠቀሱት ላይ ብዙ አገልግሎት ከተሰጠ ዘ ኢኮኖሚ ኢዝ ኤክስፒሪየንሲንግ ኢኮኖሚክ ግሮዝ ሆኖ አለ ማለት ነው። ወይም የኢኮኖሚ እድገት አለ ማለት ነው። እነዚህ ከላይ ያሉት ጉድስ ኤንድ ሰርቪስስ ሞር ከሆኑ ካለፈው ዓመት በዚህ ዓመት ሲነጻጸር ማለት ነው። ዋት ኢኮኖሚክ ዴቨሎፕመንት። ኢኮኖሚክ ዴቨሎፕመንት ምን ማለት ነው? ኢኮኖሚክ ግሮዝ ማለት ያው ሞር ፕሮዳክሽን መኖር ነው ብለናል አይደል? ሞር ሰርቪስ መኖር ነው ብለናል። ሶ ኢኮኖሚክ ዴቨሎፕመንት ደግሞ ምን ማለት ነው? ኢኮኖሚክ ዴቨሎፕመንት ኢዝ ኤ ፕሮሰስ ዛት ኢምፕሩቭስ። ይሄ ሞር ፕሮዳክሽን ሳይሆን ኢምፕሩቭ ነው የሚያደርገው። ዘ ኢኮኖሚክ ኤንድ ሶሻል ዌል ቢንግ ኦፍ ፒፕል፣ የሰዎችን የአኗኗር ዘዬ ኑሯቸውን የሚቀይርና የሚያሳድግ ለውጥ የሚያመጣ ነገር ምንድነው? ኢኮኖሚክ ዴቨሎፕመንት አለ ይባላል። ኢት ኢንክሉድስ ለምሳሌ ምን ምን ያካትታል? ኢኮኖሚክ ግሮዝ መኖር አለበት። ከላይ ያለው ኢኮኖሚክ ግሮዝ ማለት ፕሮዳክሽን መጨመር አለበት ማለት ነው አይደል? የግብርና ምርት፣ የፋብሪካ ምርቶች፣ ሰርቪሶች እየጨመሩ መሄድ አለባቸው። ቤተር ኤዱኬሽን መኖር አለበት። ቤተር ሄልዝ ኬር መኖር አለበት። reduced poverty, reduced inequality, improved living standards፣ የአኗኗር ሊቪንግ ስታንዳርድ የተሻለ ቤተር የሆነ ሲኖር ይሄ ምን ይባላል ማለት ነው? ኢኮኖሚክ ዴቨሎፕመንት እንለዋለን ማለት ነው። ፎር ኤግዛምፕል ኢፍ ኢትዮጵያ ቢውልድስ ሞር ስኩልስ፣ ብዙ ትምህርት ቤቶችን ብትገነባ፣ ሆስፒታልስ፣ ሮድስ ኤንድ ክሬትስ ጆብስ ዋይል ሪዲዩሲንግ ፖቨርቲ the country is experiencing economic development ማለት ነው። ስለዚህ ሞር እነዚህ ነገሮች እየጨመሩ በሄደው ቁጥር ኢኮኖሚክ ዴቨሎፕመንት ኤክስፔሪየንስ እያደረገች ነው ማለት ኢትዮጵያ። what is the difference between economic growth versus economic development? እስኪ በቴብል እንየው። ኢኮኖሚክ ግሮዝ ስንል ኢንክሪዝ ኢን ፕሮዳክሽን ኢንካም ነው፣ ገቢንና ፕሮዳክሽንን መጨመር ማለት ነው። ኢኮኖሚክ ዴቨሎፕመንት ማለት ደግሞ ኢምፕሩቭመንት ኢን ፒፕልስ ኳሊቲ ኦፍ ላይፍ ነው።
አሁን ገቢ ጨምሮ የሰዎች ኳሊቲ ኦፍ ላይፍ ኢምፕሩቭ ካልተደረገ ኢኮኖሚክ ዴቨሎፕመንት ልንል አንችልም ማለት ነው። ዜን ኳንቲቴቲቭ ቼንጅ የቁጥር ለውጥ ነው። ለምሳሌ ብዙ ምርት ተመረተ፣ ብዙ ሰርቪስ ሰጠን፣ ብዙ የተለያዩ በቁጥር ነው የሚገለጸው። ዜን ኢኮኖሚክ ዴቨሎፕመንት ሲሆን ደግሞ ሁለቱም ነው፣ ኳንቲቴቲቭ ፕላስ ኳሊቴቲቭ ነው። ኢኮኖሚክ ዴቨሎፕመንት ላይ ኳሊቲ ይጨምራል ወይም ኳሊቲ ቼንጅ አለ ማለት ነው። ኢኮኖሚክ ግሮዝ ለማለት ግን ኦንሊ ኳንቲቴቲቭ ነው የሚታየው ማለት ነው። ሜጀርድ ባይ ጂዲፒ ግሮዝ ነው። በምንድን ነው የሚለካው ኢኮኖሚክ ግሮዝ? ጂዲፒ ነው። በቃ ይሄ የነፍስ ወከፍ ገቢ የምንለው የሀገሪቷ ጂዲፒ ግሮ አድርጓል ከተባለ ወይም ጨምሯል ከተባለ ኢኮኖሚክ ግሮዝ አለ ማለት ነው። ኢኮኖሚክ ዴቨሎፕመንት ሜጀር የሚደረገው ባይ ሊቪንግ ስታንዳርድስ ነው። ሄልዝ ኬር፣ ኤዱኬሽን፣ እነዚህ ሁሉ ስታንዳርዶች የተሻሉ ሲሆኑ ኢምፕሩቭ ሲደረጉ የኢኮኖሚክ ዴቨሎፕመንት ሜዠርመንት ነው ማለት ነው። ፎከስ ኦን አውትፑት፣ ፎከስ ኦን ፒፕል ኤንድ ዌልፌር። ይሄኛው ኢኮኖሚክ ግሮዝ አውትፑት ላይ ፎከስ ያደርጋል። አውትፑት ማለት ብዙ ፕሮዳክሽን አለ የሚለው ላይ ነው ፎከስ የሚያደርገው። ይሄኛው ደግሞ የሰዎች አኗኗር ላይ ማለት ነው። የሰዎች ፖቨርቲን መቀነስ፣ አኗኗር ላይፋቸውን፣ ኳሊቲ ኦፍ ላይፍ እነሱ ላይ ፎከስ ያደርጋል ማለት ነው። ፎር ኤግዛምፕል ኤ ካንትሪ ሜይ ፕሮዲውስ ሞር ጉድስ፣ ብዙ ምርቶች ሊመረቱ ይችላሉ። በት ኢፍ መኒ ፒፕል ሪሜን ፖር፣ ነገር ግን ብዙ ሰዎች ፑር ከሆኑና አንኤምፕሎይድ ስራ አጥ ከሆኑ ዴቨሎፕመንት ሀዝ ኖት ፉሊ ኦከርድ ማለት ነው። ስለዚህ ዴቨሎፕመንት የለም ማለት ነው። ሞር ጉድስ ቢመረትም ብዙ ምርት ቢመረትም ነገር ግን ሰዎች አሁንም ድሃ ከሆኑና ስራ አጥ በርካታ ስራ አጥ ሰው ካለ ዜር ኢዝ ኖ ዴቨሎፕመንት ማለት ነው። ግሮዝ ሊኖር ይችላል በት ኖ ዴቨሎፕመንት። ሜዠሪንግ ኢኮኖሚክ ግሮዝ በምንድን ነው የሚለካው? የግሮዝ ዶሜስቲክ ፕሮዳክት የሚባለው ወይም ጂዲፒ የሚለውን እናየው። ጂዲፒ ምን ማለት ነው? ኢዝ ቶታል ማርኬት ቫሊዩ ነው ኦፍ ኦል ፋይናል ጉድስ ኤንድ ሰርቪስስ ፕሮዲውስ ዊዝን ዘ ካንትሪ ዱሪንግ ስፔሲፊክ ፔሪድ ዩዥዋሊ 1 year ማለት ነው። በአንድ ዓመት ጊዜ ውስጥ 1 ዓመት ይችላል ወይም ከዛ በላይ ግን ስፔሲፊክ ፔሪድ መሆን አለበት። የሆነ ስፔሲፊክ ታይም መሆን አለበት። በዛ ስፔሲፊክ ታይም ውስጥ ምን ያህል ጉድስ እና ሰርቪስስ ፕሮዲውስድ ሆኑ ወይም ተመረቱ የሚለውን ቶታል ቫሊዩ የምናይበት ነው የጂዲፒ። ዜን ጉድስ ኤንድ ሰርቪስስ የሚባሉት ለምሳሌ በእኛ ሀገር ኮንቴክስት ማለት ነው። ጉድስ ኤንድ ሰርቪስስ የሚባሉት ኮፊ፣ ጤፍ፣ ሴመንት፣ ክሎዚንግ እነዚህ ሁሉ ምንድን ናቸው? ጉድስ ናቸው፣ ሸቀጦች ናቸው ማለት ነው። ወይም ምርቶች ናቸው ማለት ነው። እነዚህ ሰርቪስስ ሲባል ደግሞ የባንኪንግ ሰርቪስ፣ ትራንስፖርቴሽን፣ ኤዱኬሽን፣ ሄልዝ ኬር እነዚህ ሁሉ ሰርቪሶች ናቸው ማለት ነው። ስለዚህ የጂዲፒ ግሮዝ ሬት ደግሞ ካልኩሌት ስናደርግ ዜር ኢዝ አ ፎርሙላ አይደለ? የጂዲፒ ግሮዝ ሬት ካልኩሌት ሲደረግ የከረንት ጂዲፒ ማይነስ ፕሪቪየስ ጂዲፒ ኦቨር ጂዲፒ ፕሪቪየስ ታይምስ 100 አድርገን የምንሰራበት ነው። ይሄ ጂዲፒ ግሮዝ ሬት ማለት ነው። ሶ ዚስ ፎርሙላ ሜዠርስ ሃው ማች ዘ ኢኮኖሚ ሃዝ ግሮን ኮምፔርድ ቱ ዘ ፕሪቪየስ ይር። ስለዚህ የዚህ ዓመት ኢኮኖሚ ካለፈው ዓመት ጋር ሲነጻጸር በምን ያህል አደገ የሚለውን የሚገልጽልን ነው ይሄ ጂዲፒ ግሮዝ ሬት የሚባለው ማለት ነው። ፎር ኤግዛምፕል ጂዲፒ 2016 ላይ ስንት ነበረ? 16 ሚሊዮን ዶላር አካባቢ ማለት ነው። ጂዲፒ 17 ላይ ደግሞ 17 ሚሊዮን ዶላርስ አካባቢ ነበረ። ስለዚህ የጂዲፒ ግሮዝ ሬትን ካልኩሌት ለማድረግ ማለት ነው ጂዲፒ ግሮዝ ሬትን ካልኩሌት ለማድረግ እነዚህ የሁለት ዓመታት ፕሪቪየስ ይር ይሄኛው አለ ዜን ከረንት ይር ይሄኛው ቢሆን መጀመሪያ ዲፍረንስ ሁለቱም መቀነስ ማለት ነው። ከረንት ይር ማይነስ ዘ ፕሪቪየስ ይር ስናደርገው ይሄ ይመጣልን 384656 ማለት ነው። ዜን ይህኛው ለማን ማካፈል ነው? ዛ ፕሪቪየስ ይር 2016 ላይ ለነበረው ለዚህኛው እናካፍለዋለን ይሄንን ማለት ነው። ዜን 0.0227 መጣልን
ይህንን በ100 ማባዛት ነው። ስናባዛው 2.27 መጣ ማለት ነው። ስለዚህ የጂዲፒ ግሮዝ ሬት በ2.27% ነው ማለት ነው። የጂዲፒ ግሮዝ ሬት የሚባለው ይህን ይሆናል ማለት ነው። ዜን ጂዲፒ ፐር ካፒታ ምን ማለት ነው? ዋትስ ጂዲፒ ፐር ካፒታ? ጂዲፒ ፐር ካፒታ ኢዝ ዘ አቬሬጅ ኢንካም ፐር ፐርሰን ኢን ኤ ካንትሪ። ስለዚህ አቬሬጅ ኢንካሙ በሰው ማለት ነው፣ ለአንድ የነፍስ ወከፍ ገቢ ማለት ነው። የነፍስ ወከፍ ገቢ የምንለው ነው ይሄ። ስለዚህ ይሄ ምን ያህል ነው ለአንድ ሰው በአቬሬጅ ምን ያህል ኢንካም አለው የሚለውን ካልኩሌት የምናደርግበት ጂዲፒ ፐር ካፒታ ይባላል ማለት ነው። ፎርሙላው ምንድነው? ጂዲፒ ፐር ካፒታ የጂዲፒ አለ ኦቨር ለፖፑሌሽን ስናካፍል ምን ያህል ለእያንዳንዱ ሰው ይደርሰዋል የሚለውን ካልኩሌት የምናደርግበት ነው። ዋይ ኢዝ ኢት ኢምፖርታንት? ለምን ይጠቅማል ይሄ ጂዲፒ ፐር ካፒታ? ኢት ሄልፕስ አስ አንደርስታንድ ዘ አቬሬጅ ስታንዳርድ ኦፍ ሊቪንግ ኦፍ ፒፕል ማለት ነው። ስለዚህ የጂዲፒ ፐር ካፒታ የሊቪንግ ኦፍ ዘ ፒፕል ምን ያህል ነው? ምክንያቱም ከፍተኛ የሆነ ጂዲፒ ፐር ካፒታ ካለ ያው የተወሰነ ለውጥ እንዳለ ያሳያል ለማለት ነው። ኢፍ ኢትዮጵያስ ጂዲፒ ኢንክሪዝስ ፋስተር ዛን ኢትስ ፖፑሌሽን፣ የጂዲፒ በጣም በፍጥነት እያደገ ከሄደ ከህዝብ ቁጥሩ በፍጥነት ማለት ነው፣ ጂዲፒ ፐር ካፒታ ራይዝስ ማለት ነው። ጂዲፒ ፐር ካፒታ ያድጋል። ምክንያቱም ጂዲፒን ለፖፑሌሽን ነምበር ስለምናካፍለው ማለት ነው። ዚስ ዩዥዋሊ ሚንስ ፒፕል አር ቢከሚንግ ቤተር ኦፍ ኦን አቬሬጅ። ይህ ማለት ደግሞ ያው ሰዎች ቤተር የሆነ ስታንዳርድ ይኖራቸዋል የኢኮኖሚክ ሜዠርመንቱ ማለት ነው። ኢንዲኬተርስ ኦፍ ኢኮኖሚክ ዴቨሎፕመንት፣ ኢኮኖሚክ ዴቨሎፕመንትን ኢንዲኬት የሚያደርጉ ምን ነገሮች አሉ? ወይም ደግሞ ኢኮኖሚክ ዴቨሎፕመንት ሜዠር የሚደረግባቸው የሚለካባቸው ምን ጉዳዮች አሉ ነው። አንደኛው ኢንካም ነው። ሃየር ጂዲፒ ፐር ካፒታ ሲኖር ዜር ኢዝ ኢኮኖሚክ ዴቨሎፕመንት ማለት ነው። ሌላው ደግሞ ኤዱኬሽን ነው። ሞር ስኩልስ፣ ሃየር ሊትሬሲ ሬት ወይም ደግሞ የተማረ የሰው ቁጥር የተማረ የሰው ኃይል በከፍተኛ ሁኔታ ከጨመረ ቁጥሩ ይህም አንዱ ኢኮኖሚክ ዴቨሎፕመንት ነው ማለት ነው። ሄልዝ ኬር ላይ ደግሞ ሞር ሆስፒታልስ፣ ብዙ ሆስፒታሎች ሄልዝ ሴንተርስ ሲኖሩ ፕላስ ደግሞ ሎንገር ላይፍ ኤክስፔክታንሲ ወይም ደግሞ የመኖር እንትን ማለት ነው የመኖር የእድሜ ጣሪያ ከፍ ያለ ሲሄድ ይህም አንዱ ዴቨሎፕመንት ነው ማለት ነው። ኤምፕሎይመንት ሞር ጆብ ኦፖርቹኒቲስ፣ የፖቨርቲ ላይ ደግሞ ፊወር ፒፕል ሊቪንግ ኢን ፖቨርቲ። ፖቨርቲ ያው 100% ለእንትን ላይ ይችላል፣ ግን ኦን አቬሬጅ ጥቂት ሰዎች ብቻ ፖር ያሉበት ወይም ደግሞ የተሻለ ኑሮ የሚኖሩ በርካታ ሰዎች ያሉበት ሲሆን ፖቨርቲ ሪዳክሽን ሲኖር ይሄ ሁሉ ኢኮኖሚክ ዴቨሎፕመንት አለ ማለት ነው። ስለዚህ ኢኮኖሚክ ዴቨሎፕመንትን ሜዠር የምናደርግባቸው በእነዚህ ጉዳዮች ነው ማለት ነው። የጥያቄዎች አሉ። እነዚህን ጥያቄዎች መልሱን ቴሌግራም ቻናላችን ላይ ማግኘት ትችላላችሁ። ዋትስ ዘ ዲፍረንስ ቢትዊን ኢኮኖሚክ ግሮዝ ኤንድ ኢኮኖሚክ ዴቨሎፕመንት። ነምበር 2 ዋይ ጂዲፒ ኢዝ ዩዝድ ቱ ሜዠር ኢኮኖሚክ ግሮዝ። ካን ኤ ካንትሪ ኤክስፔሪየንስ ኢኮኖሚክ ግሮዝ ዊዛውት ኢኮኖሚክ ዴቨሎፕመንት? ኤክስፕሌን ይላል። ነምበር 4 ጊቭ 2 ኤግዛምፕልስ ኦፍ ኢኮኖሚክ ዴቨሎፕመንት አክቲቪቲስ ኢን ኢትዮጵያ። 5 ዋይ ኢዝ ጂዲፒ ፐር ካፒታ ኢምፖርታንት? ይሄ ከላይ ዲስከስ ያደረግነው ነው። የእነዚህን ኤክስፕላኔሽን ከፈለጋችሁ ቴሌግራም ቻናላችን ላይ ታገኝታላችሁ ማለት ነው። ኦኬ ወደ ሁለተኛው ቶፒክ ስናልፍ 6.2 ሜዠርስ ኦፍ ፕሮዳክቲቪቲ፣ ስለ ፕሮዳክቲቪቲ ነው የምናወራ ማለት ነው። በአጠቃላይ እዚህ ቶፒክ ላይ የምናየው ምንድነው ሃይላይት ነው የምንሰጣችሁ። ሃይላይት ወይም እንደ ሪቪዥን ቁጠሩት። ዲቴል እንትኑን እኛ ቻናላችን ላይ ያዘጋጀነው የቪዲዮ ቱቶሪያል፣ የጥያቄና መልስ መጽሐፎች፣ በርካታ መጽሐፎች አሉ። እነሱ ላይ በደንብ
ማየት ትችላላችሁ ማለት ነው ፈርዘር ከፈለጋችሁ። ዋት ኢዝ ፕሮዳክቲቪቲ? ፕሮዳክቲቪቲ ኢዝ ዘ ሪሌሽንሽፕ ቢትዊን ዘ አማውንት ኦፍ አውትፑት ፕሮዲውስድ ኤንድ ዘ አማውንት ኦፍ ኢንፑት ዩዝድ። አሁን ፕሮዳክቲቪቲ ሲባል የኢንፑት እና አውትፑትን ወስደን እነሱን ማነጻጸር ነው፣ ሪሌሽንሽፕ ነው እንሰራው ማለት ነው ፕሮዳክቲቪቲ ሲባል። ስለዚህ የሆነ አውትፑት አለ፣ ያንን አውትፑት በምን ያህል ኢንፑት በምን ያህል ሪሶርስ ነው የሰራ ነው የሚለውን የምናነጻጽርበት ነው ፕሮዳክቲቪቲ። ስለዚህ ፕሮዳክቲቪቲ ሾውስ ሃው ኤፊሽንትሊ ሪሶርስ አር ዩዝድ ቱ ፕሮዲውስ ጉድስ ኤንድ ሰርቪስስ። ስለዚህ ኤፊሽንትሊ ሪሶርስን መጠቀም ነው ምን ለማድረግ ሰርቪስ እና ጉድ ምንድነው ሸቀጦችን ለማምረት እንዲሁም ደግሞ ሰርቪሶችን ለመስጠት ሪሶርስን ኤፊሽንትሊ የመጠቀም ነው ይሄ ፕሮዳክቲቪቲ የሚባለው ማለት ነው። ፎር ኤግዛምፕል ፋርመር ዩዝስ 1 ሄክታር ኦፍ ላንድ፣ 1 ሄክታር ተጠቀመ፣ 5 ወርከርስ 5 ወርከርስ አሉት። ከዛ ምን ያላመረተ አውትፑቱ 20 ኩንታልስ ኦፍ ዌት። ስለዚህ ይሄኛው እዚህ ጋር ያለው ኢንፑት ነው፣ ይሄኛው ደግሞ አውትፑት ነው ማለት ነው። ስለዚህ ይሄንን የሁለቱ ሪሌሽንሺፕ የምናሳይበት ፕሮዳክቲቪቲ ይባላል ማለት ነው። the productivity of a farm depends on how much output is produced using those resources። እነዚህን ሪሶርሶች በመጠቀም 1 ሄክታር መሬት እና 5 ወርከሮችን በመጠቀም 20 ኩንታልስ ኦፍ ዊት አግኝቷል ማለት ነው። ስለዚህ ፕሮዳክቲቪቲው በዚህ መልኩ እንገልጸዋለን። there is a formula to show the productivity of formula output over input ማለት ነው። ስለዚህ ፕሮዳክቲቪቲ አውትፑት ነው፣ ኦቨር ኢንፑትን ስናደርግ የምናገኘው ማለት ነው። አውትፑት ማለት ጉድስ ኤንድ ሰርቪስ ፕሮዲውስድ የተሰጡ ሰርቪሶች እና የተመረቱ ምርቶች ምንድናቸው? አውትፑት ናቸው። ኢንፑት ደግሞ እነዚህን ሰርቪስ እና ጉድስ ለማምረት ሪሶርስ ናቸው ማለት ነው። ሪሶርስ ዩዝድ ሌበር፣ ካፒታል፣ ላንድ፣ ማሽነሪ እነዚህ ሁሉ ኢንፑቶች ናቸው ማለት ነው፣ ወይም ግብአት የምንላቸው ማለት ነው። እሺ እንደ ኤግዛምፕል ስናይ ኤግዛምፕል 1 ላይ ኤሹ ፋክተሪ ፕሮዲውስስ 1000 ፔርስ ኦፍ ሹዝ። ይሄ አውትፑት ነው አይደል? 1000 ጥንድ ጫማዎችን ቢያመርት አንድ የጫማ ፋብሪካ ማለት ነው። ምን ተጠቅሞ 50 ወርከሮች ወይም 50 ሰራተኞችን ተጠቅሞ 1000 ቢያመርት ፕሮዳክቲቪቲው 1000 ኦቨር ለ50 ስናደርገው 20 ነው ማለት ነው። each worker produces ስለዚህ አንድ ወርከር 20 ጫማዎችን ያመርታል ማለት ነው። why productivity is important? ፕሮዳክቲቪቲ ለምንድነው የሚጠቅመው? it's important because increase economic growth ኢኮኖሚክ ግሮዝን ይጨምራል። ምክንያቱም አንድ ሰው ከላይ ለምሳሌ ያየነው ኤግዛምፕል አንድ ሰው 20 ጫማዎችን ያመርታል ካለን ወይም 20 ጫማዎችን ይሰራል ካለን ይሄ ሰው 21 22 ጫማዎችን እየጨመረ ቢሄድ የግሮዝ ይጨምራል ማለት ነው። ወይም ከላይ ያየነው ግሮዝ ማለት ነው። ኢምፕሩቭ ሊቪንግ ስታንዳርድስ፣ ክሬት ሞር ኢንካም፣ ሜክስ ቢዝነስ ሞር ኮምፒቲቲቭ፣ ሄልፕስ ካንትሪስ ዩዝ ሪሶርስስ ኤፊሽንትሊ ማለት ነው። ስለዚህ ፕሮዳክቲቪቲ እነዚህን ነገሮች እነዚህን አድቫንቴጆች ይሰጠናል ማለት ነው። ኢን ኢትዮጵያን ኮንቴክስት ኤግዛምፕል ስንወስድ ኢፍ ኢትዮጵያን ፋርመርስ ፕሮዲውስ ሞር ዊት በጣም ብዙ ስንዴ ቢያመርት ፍሮም ዘ ሴም አማውንት ኦፍ ላንድ ፉድ ሰፕላይ ኢንክሪዝስ ኤንድ ኢንካም ኢምፕሩቭ ማለት ነው። ሞር ዊት ቢያመርት ፍሮም ዘ ሴም አማውንት ኦፍ ላንድ ማለት ነው። ለምሳሌ 1 ሄክታር ነበረው ቅድም ስንት ምን 20 ኩንታል ስንዴ ቢያመርት በሚቀጥለው ደግሞ ከዛው ከራሱ ከአንድ ሄክታር ላይ 30 ቢያመርት ባለፈው 20 ነበረ አሁን ደግሞ 30 ቢያመርት ፕሮዳክቲቪቲው እየጨመረ ሄዷል። ሞር ፕሮዲዩስ አድርጓል ፋርመሩ። ስለዚህ ይሄ ሞር ፕሮዲዩስ በተደረገ ቁጥር ኢንካም ኢምፕሩቭ ያደርጋል፣ ገቢ ይጨምራል፣ ፉድ ሰፕላይ ኢንክሪዝ ያደርጋል ማለት ነው። ፕሮዳክቲቪቲ ኤንድ ኢኮኖሚክ ግሮዝ ካንትሪስ ዊዝ ሃይ ፕሮዳክቲቪቲ ዩዥዋሊ ኤክስፒሪየንስ ፋስተር ኢኮኖሚክ ግሮዝ። ከፍተኛ የሆነ ፕሮዳክቲቪቲ ያላት ሀገር ኢኮኖሚክ ግሮዙ ያው እንደሚጨምር ግልጽ ነው ማለት ነው። ኢኮኖሚክ ግሮዝ አጠቃላይ ምርት ስለሆነ የሚታየው ማለት ነው። when workers produce more business earn more profit, workers can receive higher wages
ገቨርንመንት ኮሌክትስ ሞር ታክስስ ዘ ኢኮኖሚ ግሮስ ፋስተር ማለት ነው። ስለዚህ ወርከርስ ፕሮዲውስ ሞር ቅድም እንዳለው ለምሳሌ አንድ ሰው 20 ጫማዎችን ያመርታል ካለ አንድ ፋብሪካ ውስጥ ግን ከ20 ጫማ ሞር የተሻለ ቢያመርት ፕሮዲውስ ሞር 22 23 25 ጫማዎችን ቢያመርት አንድ ሰው እነዚህን አድቫንቴጆች እናገኛለን ማለት ነው። ፎር ኤግዛምፕል ኢፍ ኤ ቴክስታይል ፋክተሪ ኢን ኢትዮጵያ ደብልስ ኢትስ ፕሮዳክሽን ዊዛውት ደብሊንግ ኢትስ ወርከርስ ፕሮዳክቲቪቲ ኢንክሪዝ አድርጓል ነው። ለምሳሌ የጨርቃጨርቅ ፋብሪካ 50 የጨርቃጨርቅ ፋብሪካ ሰራተኞች ያሉት ፋብሪካ ሰራተኞቹ 50 ናቸው እና ስንት እያመረተ ነበር እንባል በቀን 1000 የሚሆኑ ቲሸርት የሚያመርት ቢሆን 1000 ቲሸርት ቢያመርት ነገር ግን ፕሮዳክቲቪቲውን ደብል ቢያደርገው 2000 አመረተ ማለት ነው። 2000 ቢያመርት ሰራተኞቹ ግን ዘሴም 50 ቢሆኑ ፕሮዳክቲቪቲው ኢንክሪዝ አድርገዋል ማለት ነው። ኮመን ሜጀርስ ኦፍ ፕሮዳክቲቪቲን ሜጀር የምናደርግበት እንትን አለ። ስለዚህ ይሄ ፕሮዳክቲቪቲ ጂዲፒ ፐር አወር ወርክድ አንዱ ፕሮዳክቲቪቲ ነው ማለት ነው። ኦኬ ፕሮዳክቲቪቲ ሜጀር የምናደርግበት ነው። ስለዚህ ጂዲፒ ፐር አወር ምን ያህል ነው? ስለዚህ ዋን ዋይድሊ ዩዝድ ሜጀር ኦፍ ፕሮዳክቲቪቲ የኛው ነው ማለት ነው። ጂዲፒ ፐር አወር ወርክድ ኢት ሾውስ ሃው ማች አውትፑት ኢዝ ፕሮዲውስድ ኦን ኢች አወር ኦፍ ሌበር ማለት ነው። በእያንዳንዱ ሰዓት ኦፍ ሌበር ምን ያህል ተመረተ የሚለውን የምናውቅበት ነው። ጂዲፒ ፐር አወር ወርክድ ፎር ኤግዛምፕል ሰፖዝ 1 ቢሊዮን ብር ነው ጂዲፒ። ቶታል አወርስ ወርክድ ምን ያህል ታይም ነው የተሰራው ይሄኛውን ጂዲፒ ለማግኘት 2 ቢሊዮን አወርስ ዜን ፕሮዳክቲቪቲ ሁለቱም ማካፈል ነው አይደለ? ጂዲፒ ኦቨር ይሄ አወርስ ወርክድ 10 ቢሊዮን ኦቨር 2 ቢሊዮን 5 ብር ፐር አወር ማለት ነው። ዚስ ሚንስ ኢች አወር ኦፍ ወርክ እያንዳንዱ ሰዓት 5 ብር ወርዝ ኦፍ አውትፑት ማለት ነው። የሚገኘው አውትፑት 5 ብር እየጨመረ ይሄዳል በእያንዳንዱ ሰዓት ነው ይሄኛው ካልኩሌሽን ስንሰራው ማለት ነው። ሃው ካን ፕሮዳክቲቪቲ ቢ ኢንክሪዝድ ፕሮዳክቲቪቲን እንዴት መጨመር ይቻላል? አንደኛው ሜተድ ኢንክሪዝ አውትፑት ዩዚንግ ዘ ሴም ኢንፑት በመጠቀም ምንም መጨመር ነው አውትፑትን መጨመር። ይሄ ፕሮዳክቲቪቲ ጨመርን ማለት ነው። ስለዚህ የፋርመር ፕሮዲውስስ 20 ኩንታልስ ኦፍ ዊት ዚስ ይር ከዛ በዚህ ዓመት ለምሳሌ አንድ ገበሬ 20 ኩንታልስ አመረተ። በሚቀጥለው ዓመት 60 ኩንታል ቢያመርት ምን ተጠቅሞ ዘ ሴም ላንድ ኤንድ ወርከር መሬቱና ሰራተኞቹ ሳይቀየሩ ዘ ሴም ኢንፑት ሆነው ምክንያቱም እነዚህኞቹ ኢንፑትስ ናቸው። አውትፑቱ ግን ይሄኛው ከዚህ ዓመት በሚቀጥለው ዓመት የሚጨምር ከሆነ ፕሮዳክቲቪቲ ኢንክሪዝ አድርገዋል ማለት ነው። ሁለተኛው ዘዴ ደግሞ ፕሮዳክቲቪቲ የምንጨምርበት ፕሮዲውስ ኢንፑት ዋይል ሜንቴኒንግ ዘ ሴም አውትፑት ኢንፑቱን በመቀነስ ማለት ነው። ኢንፑቱን በመቀነስ ግን ዘ ሴም አውትፑትን ካወጣን ይህም አንዱ ፕሮዳክቲቪቲ ያለ ማለት ነው። ፕሮዳክቲቪቲ ኢንክሪዝ አድርጓል። ፎር ኤግዛምፕል ኤ ፋክተሪ ፕሮዲውስስ 1000 ሸርትስ አንድ ሺህ ልብሶችን ቢያመርት አንድ ፋብሪካ መጀመሪያ ስንት ሰራተኞች ነበሩት? 1000 ሲያመርት 50 ነበሩት። ዜን ሰራተኞችን ቢቀንስ ማሽኖችን በመጨመር ማለት ነው ሰራተኞችን ከ50 ወደ 40 ወርከርስ ቢያደርጋቸው አውትፑቱ ዘሴም ነው 1000 ሼርስ ነው። ዜን ፕሮዳክቲቪቲ ኢንክሪዝ ቢኮዝ ፊወር ኢንፑትስ አር ዩዝድ ፕሮዳክቲቪቲ ጨምሯል ምክንያቱም ኢንፑት ስለቀነሰ ማለት ነው። ኢንፑቱ ምክንያቱም ወጪ ያስወጣዋል አይደል? ለሰራተኛ ደሞዝ ይከፍላል። ስለዚህ ለ50 ሰራተኞች ይከፍል የነበረውን ደሞዝ እዚህ ጋር 40 ሲያደርግ ለደሞዝ የሚያወጣውን ወጪ ቀነሰ ማለት ነው። ነገር ግን ምርቱ ዘሴም 1000 ነው። ስለዚህ ፕሮዳክቲቪቲ ጨምሯል ማለት ነው። ሜተድ 3 ሶስተኛው ሜተድ ደግሞ ኢንክሪዝ አውትፑት ሞር ዛን ዘ ኢንክሪዝ ኢንፑት። ይሄ ደግሞ አውትፑትን መጨመር ከኢንፑቱም አውትፑትም እንጨምራለን። ነገር ግን ከኢንፑቱ በላይ ይልቅ የተወሰነ ኢንፑት ጨምረን ብዙ አውትፑት ማግኘት ማለት ነው። ይሄ ለምሳሌ ቢፎር ስንት ሰራተኞች የነበሩት አንድ ሴመንት ፋብሪካ ማለት ነው
100 ወርከርስ ፕሮዲውስ 1000 ባግስ ኦፍ ሴመንት 100 ሰራተኞች ያሉት የሲሚንቶ ፋብሪካ ከረጢት ሲሚንቶ ያመርቱ ነበረ። ከዛ ሰራተኞችን 110 አደረጋቸው። 110 አደረጋቸውና ስንት ባግስ አደረገ? 1500 ከ1000 ወደ 1500 ሰራተኞች ከ100 ወደ 110 ጨመረ ማለት ነው። ስለዚህ ኢንፑቱ ወርከሮቹ በ10% ብቻ ነው የጨመራቸው። 10 ሰዎች ብቻ ነው ጨመረ። አውትፑቱ ግን በ50% ጨምሯል። ከ1000 ወደ 1500 አድጓል ማለት ነው። ስለዚህ እዚህ ጋር ምን አለ? ፕሮዳክቲቪቲ ኢንክሪዝ አድርገዋል ማለት ነው። ኦኬ ፋክተርስ ዛት ኢምፕሩቭ ፕሮዳክቲቪቲ ፋክተሮች አሉ። ከላይ ያየናቸው እነዚህ ሜተዶች ናቸው፣ ዘዴዎች ናቸው ፕሮዳክቲቪቲን የምንጨምርበት ማለት ነው። ነገር ግን ፋክተሮች አሉ ደግሞ ፕሮዳክቲቪቲን ኢምፕሩቭ የምናደርግበት። አንደኛው ኤዱኬሽን ኤንድ ትሬኒንግ ነው። ምክንያቱም ስኪልድ ወርከርስ ፐርፎርም ቤተር ኤንድ ፋስተር ስኪል ያላቸው ሰዎች በተሻለ መልኩ ስራን አቀላጥፈው እና በፍጥነት ስለሚሰሩ ፕሮዳክቲቪቲ ኢምፕሩቭ ማድረግ ይቻላል ማለት ነው። ትሬኒንግ ኢትዮጵያን ፋርመርስ ኢን ሞደርን ፋርሚንግ ሜተድስ ለምሳሌ ገበሬዎችን ስለ ዘመናዊ እርሻ፣ ስለ ዘመናዊ አስተራረስ፣ ስለ ምርጥ ዘር፣ ስለ ማዳበሪያ ብናስተምር ትሬን ብናደርጋቸው ሞር የማምረት እንትን ይኖራቸዋል፣ ፕሮዳክቲቪቲያቸውን የመጨመር እድል ይኖራቸዋል ነው። ሌላ ደግሞ ፕሮዳክቲቪቲን ኢምፕሩቭ የምናደርግበት ቤተር ቴክኖሎጂስ ነው። የቤተር ቴክኖሎጂ ማሽንስ ኤንድ ሞደርን ኢኩዊፕመንት ኢንክሪዝስ ኤፊሽንትሊ ማሽኖችን ሞደርን ኢኩዊፕመንትስ እነሱን ሁሉ ኤፌክቲቭሊ መጨመር አንዱ ፕሮዳክቲቪቲን ለመጨመር ያግዛል ማለት ነው። ለምሳሌ ዩዚንግ ትራክተርስ ኢንስቴድ ኦፍ ኦክሰን ፎር ፕሎዊንግ ለእርሻ ትራክተሮችን ብንጠቀም ያው ፕሮዳክቲቪቲ ይጨምራል አይደል? በበሬ ከማረስ ይልቅ በትራክተር ብንርስ ሞር ፕሮዳክቲቪቲ ይኖራል ማለት ነው። ኢምፕሩቭድ ኢንፍራስትራክቸር መጨመር ኢምፕሩቭ ማድረግ ለምሳሌ ጉድ ሮድስ መንገዶች፣ ኤሌክትሪሲቲ ኤንድ ኮሚኒኬሽን ሴቭ ታይም ኤንድ ኮስትስ እነዚህን ነገሮች ብንጨምር ለምሳሌ ፕሮዳክቲቪቲን እንጨምራለን ማለት ነው። ለምሳሌ ቤተር ሮድስ ሄልፕስ ፋርመርስ ትራንስፖርት ኮፊ ቱ ማርኬትስ ኩዊክሊ መንገድ ካለ ለምሳሌ ገበሬው ያመረተውን ምርት ወደ ገበያ እንዲያቀርብ ስለሚያግዘው ፕሮዳክቲቪቲን በዛው ልክ ይጨምራል ማለት ነው። ቤተር ማኔጅመንት ካለ ፕሮዳክቲቪቲ ኢምፕሩቭ ያደርጋል። ኤፌክቲቭ ፕላኒንግ ኤንድ ሱፐርቪዥን ኢምፕሩቭ ፕሮዳክቲቪቲ። ስለዚህ ኤፌክቲቭ ፕላን እና ሱፐርቫይዝ ማድረግ ፕሮዳክቲቪቲን ኢምፕሩቭ ያደርጋል ነው። ፎር ኤግዛምፕል ፋክተሪ ማኔጀር ኦርጋናይዚንግ ወርከርስ ኤፊሽንትሊ። ስለዚህ የፋብሪካ ማናጀር ሰራተኞችን ኤፊሽንትሊ ኦርጋናይዝ ካደረገ ፕሮዳክቲቪቲውን በዛው ልክ ይጨምራል ማለት ነው። ፕሮዳክቲቪቲ ኢምፕሩቭመንት ለምሳሌ በኢትዮጵያ ኮንቴክስት ስናየው ከላይ ያየናቸው ፕሮዳክቲቪቲን ኢምፕሩቭ ለማድረግ ለማሻሻል የሚያግዙ የተለያዩ እንትኖች ናቸው ማለት ነው። እዚህ ጋር የተቀመጡት ከ1 እስከ 4 ማለት ነው ፋክተርስ ናቸው። ኤዱኬሽን ኤንድ ትሬኒንግ፣ ቤተር ቴክኖሎጂ፣ ኢምፕሩቭ ኢንፍራስትራክቸር፣ ቤተር ማኔጅመንት ያልናቸው እነዚህ ሁሉ ፕሮዳክቲቪቲን ኢምፕሩቭ ለማድረግ የሚያግዙ ፋክተርስ ናቸው ማለት ነው። ዜን ኢን ዘ ኢትዮጵያን ኮንቴክስት ለምሳሌ አግሪካልቸር ላይ ፕሮዳክቲቪቲን ኢምፕሩቭ ለማድረግ ኢምፕሩቭድ ሲድስ ምርጥ ዘሮችን፣ ኢሪጌሽን ሲስተምስ ወይም በመስኖ እንዲጠቀሙ ማድረግ ገበሬዎችን፣ ፈርቲላይዘርስ ወይም ደግሞ ማዳበሪያ እንዲጠቀሙ ማድረግ፣ አግሪካልቸራል ኤክስቴንሽን ሰርቪስስ እነዚህም ሁሉ ትሬን ማድረግ ኢምፕሩቭ ማድረግ ለገበሬው ፕሮዳክቲቪቲን ይጨምራል ማለት ነው። ዜን እነዚህን ነገሮች ጨመርን ማለት ፕሮዳክቲቪቲ ጨመረ ማለት ሃየር ክሮፕ ፕሮዳክሽን ይኖራል፣ ሃየር ፋርመር ኢንካምስ የገበሬው ኢንካም ወይም ደግሞ ገቢውን በዛው ልክ ይጨምራል። ማኒፋክቸሪንግ ላይ ደግሞ ሞደርን ማሽንስ ማሽኖችን በተለይ በደንብ ኦፕሬት የሚያደርግ ስኪልድ ወርከርስ፣ ሪሊየብል ኤሌክትሪሲቲ ለምሳሌ መብራት በየሰዓቱ የሚጠፋ ከሆነ አንድ ፋብሪካ ወይም አንድ ኢንዱስትሪ ስራውን በአግባቡ ሊሰራ አይችልም ማለት ነው። ምክንያቱም በሰዓት ነው እያንዳንዷ ምርት የምትመረተው። ስለዚህ ማኒፋክቸሪንግ ላይ እነዚህ ነገሮች ወሳኝ ናቸው። እነዚህ ነገሮች ከተሟሉለት ሞር ጉድስ ፕሮዲውስ ይደረጋል። ሎወር ፕሮዳክሽን ኮስቱ ይቀንሳል። ሞር የተሻለ
ምርት ይኖራል ማለት ነው። እዚህኛው ቶፒክ ላይ ደግሞ የክላስ ዲስከሽን ጥያቄዎች አሉ። አንደኛው ዋት ኢዝ ፕሮዳክቲቪቲ ይላል። ፕሮዳክቲቪቲ ምንድን ነው? ነምበር ቱ ዋይ ኢዝ ፕሮዳክቲቪቲ ኢምፖርታንት ፎር ኢትዮጵያ? ለኢትዮጵያ ለምንድነው ፕሮዳክቲቪቲ የሚጠቅመው? ስሪ ሃው ካን ኢትዮጵያን ፋርመርስ ኢንክሪዝ ፕሮዳክቲቪቲ? ፎር ዋት ኢዝ ዘ ፎርሙላ ፎር ካልኩሌቲንግ ፕሮዳክቲቪቲን ካልኩሌት የምናደርግበት ፎርሙላ ምንድን ነው? ፋይቭ ጊቭ ዋን ኤግዛምፕል ኦፍ ፕሮዳክቲቪቲ ኢምፕሩቭመንት ኢን ዮር ካንትሪ። ስለዚህ አንድ ኤግዛምፕል ፕሮዳክቲቪቲን ኢምፕሩቭ የምናደርግበት ኢን ዮር ኮሚኒቲ ማለት ነው። ምንድነው? ኤግዛምፕል ዋን ኤግዛምፕል ሊስት አድርጉ ጊቭ አድርጉ ነው የሚለው። ስለዚህ እነዚህን ጥያቄዎች ከላይ አብዛኛውን ዲስከሽን ላይ ያየናቸው ናቸው። ሞር ደግሞ ከፈለጋችሁ ቴሌግራም ቻናል አለ፣ የፕራይቬት ቻናል ማለት ነው። ግሬድ 11 ሶሻል ሳይንስ ቪአይፒ የሚል የቴሌግራም ቻናል አለ። እዚህ ቴሌግራም ቻናል ላይ የጥያቄ መጽሐፎችን የሂስትሪ፣ ጂኦግራፊ እና ኢኮኖሚክስ ለ11ኛ ክፍል ለክፍላቸው የፈተና ዝግጅት እንዲሁም ደግሞ ለኢንትራንስ ኤግዛም የሚያግዙ የጥያቄና መልስ መጽሐፎች ኤክስፕላኔሽን ጨምሮ ያላቸው ፕላስ ቪዲዮ ቱቶሪያሎች እና ሾርት ኖትስ ያዘጋጀንበት የቴሌግራም ቻናል ነው። ይህንን የቴሌግራም ቻናል ጆይን ማድረግ ከፈለጋችሁ በአጭር ጊዜና በቀላሉ ለፈተና እንድትዘጋጁ ያግዛቸዋል። እዚህ ጋር በተቀመጠው የቴሌግራም አድራሻ በ0910 415586 ላይ ጻፉልን። ቻናል ጆይን እንድታደርጉ እናግዛችኋለን ማለት ነው። ሌሎቹንም ቶፒኮች ፓርት ዋንን ማለት ነው። ሌሎቹንም የትምህርት አይነቶች ሂስትሪ፣ ጂኦግራፊ እና ኢኮኖሚክስ እንደዚሁ እንቀጥላለን ማለት ነው። ጥያቄዎችን እናሰራለን። ለዚህ የዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ አብረን እንቀጥላለን። በሚቀጥለው በሌላ ቶፒክ እስከምንገናኝ ሰላም ሁኑ።